السلام عليكم ورحمة الله وبركاته. ودنا يتكبراتشو ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? الحمد لله رب العالمين يا الله يا كريم يا حي يا قيوم يا الله ለመሬቱ እንደረዘቀው ሁሉ ለኛም ያ ረብ ርዝቃችንን አስፋልን፣ ጤናችንን ስጠን። ጤና የሌለውን ያ ረብ ጌታ ሙሉ አፍያው መልስለት ያ ረብ። እስኪ እውት የአላህን ስጦታ ሲያምር አያምርም? እስኪ እውት የማይሳሳው ጌታ ረሂሙ አዛኙ ጌታ። ዝናብን ማየት በጣም ነበር የፈለኩት፣ በጣም ነበር የናፈቀኝ ዝናቡ ሽታ፣ አቧራው፣ መረጋጋቱ ምናምን እና ወደ ቤተሰቦቼ እስኪ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። ግድ የላችሁም ውሸት ነገር አይደለ፣ ስለ ሀገራችን ስለ ሁሉም ነገር በጓሮዬ በደጃፌ እውነታ ነገር ስለሆነ የምሰራው አበረታቱኝ ውድ ቤተሰቦቼ። ምንም የሚቆረጥባችሁ ነገር የለም። እሺ ቲማቲሚ እንግዲህ እንደምታዩት ደልሎበታል፣ ችግር የለውም። ደግሞ የሚሰራ ነገር ነው። ብቻ አላህ ለገበሬው እንዲህ አድርጎ አሁን የበላጊ ተሳሳ አይደለ? ወሩ ተሳስ ነው ባልሳሳት ተሳስ ነውና የተሳስ ወር ደግሞ እንደምታዩት ገበሬው ሁላ በልግ የሚዘራበት ነው፣ ብላጊ ማለት ነው። እና በሚያስፈልገን ሰዓት አላህ Subhanahu Wa Ta'ala ወደ ኋላ አይልም። ወቅቱን ጠብቆ ገበሬው በሚያስፈልገው ሰዓት እንግዲህ እስከዛሬ እንደምታዩት እህል ስተራ ነበር፣ አዝመራ ስተራ ነበር። እስካሁን ድረስ ጤፍ እየተወቃ ነበር እና ትግስት አድርጎ እንዳይበላሽበት ገበሬውን ጤፉ ውሃ እንዳይገባበት እህሉ እንዳይረጥብበት የገበሬው እንደዛ አድርጎ ትግስት አድርጎ ጠብቆ ህዝቡ ወይም ገበሬው አዝመራውን ሰትሮ ሲጨርስ ደግሞ ለበልግ ያስፈልጋቸዋል ብሎ አላህ Subhanahu Wa Ta'ala እንግዲህ ዝናቡን በዚህ መልኩ እየረዘቀን ይገኛል ማለት ነው። እንደምታዩት እንግዲህ በጣም ትናንት ማታ ጀምሮ ነው ሲጥል ያደረው። እንግዲህ በአንድ ቀን ማለት ነው። ወላሂ ነው የምላችሁ፣ በጣም አቧራ ነበረ ዘንድሮ። ከክረምት ጀምሮ ዝናብ የለም፣ ትንሽዬ ነው ዝናብ። ማዚያ ራሱ አዝመራ ያበላል አልተባለም ነበረ። ግን አላህ መቼም ታበላለህ ያለውን ነገር እሱ ይሆናል ያለውን ነገር ማንንም ስለማይከለክል ማንንም ስለማይነፍግ አበላ ማለት ነው ዘንድሮ አልሐምዱሊላህ። አሁን ደግሞ በልግ እንዲዘራ እንግዲህ አሁን ነው መበጃጃው። አሁን ካልተበጃጀ መሬቱ አሁን ካልታረሰ በልግ መዘራት አይቻልም ማለት ነው። በልግ ደግሞ እንዲዘራ ግዴታ ዝናብ ያስፈልጋል። መሬቱን ለማበጃጀት ግዴታ መሬቱ መርጠብ አለበት ወይም እንደዚህ ዝናብ ያስፈልገዋል ማለት ነው። ከዚህ በኋላ እንግዲህ ጥሎ የሚያስፈልገውን ያህል ጥሎ ሲነሳ ይሄ ጭፍናው ሲነሳ ዝናቡ ሲያባራ ሁሉም ወደ የራሹ እየሄደ ከስቡን ለመከሰብ ወይም እርሻውን ይጀምራል ማለት ነውና ውድ ቤተሰቦቼ እንግዲህ በዚህ መልኩ ነው ዝናቡ እንደምታዩት አካባቢ በሙሉ ጭፍና ነው። በጣም ደስ የሚል ዝናብ ነው። ምንም አይነት ጋጋታ ጮኸት የሚረብሽ ነገር የለውም። እንደምታዩት እንግዲህ በዚህ መልኩ ጎርፉ እየተጎራረፈ ነው። በጣም ነው ደስ የሚለው። ማሻአላህ ማሻአላህ ተባረከላህ። እንግዲህ እንደምታዩት ነው። ወላሂ ነው የምላችሁ በጣም ነው ደስ የሚለው። እንግዲህ ውሃውን አያችሁት? እንግዲህ በዚህ መልኩ ነው እየጣለ ያለው። ማሻአላህ ማሻአላህ ተባረከላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ጉድ የአላህ ረህመት የአላህ አዝናት ሰው ቢሆን አሁን እርግጠኛ ነኝ ለስንቱ ተመቀኝቶ ስንቱን ይነሳውና ይነፍገው ነበረ። ግን አላህ እንደዛ አይደለም።
አላህ ለባሪያው ምን እንደሚያስፈልገው ያውቃል። አይመቃኝም። የሚገዛውንም የሚያምፀውንም በአንድ አድርጎ እንደዚህ አስደስቶት ይኖራል። አልሐምዱሊላህ አልሐምዱሊላህ። ያ ረቢ ለከል ሐምዱ ሽክር ያ አላህ ያ ኢላህ ያ ከሪም ያ ሀዩ ያ ቀዩም አልሐምዱሊላህ ረቢል ዓለሚን። እኔ በቃ ዝናቡ መጣል ሲጀምር እኔ ምን ልበላችሁ ደስታዬ ያ አላህ በጣም ነው ደስ ያለኝ። ምክንያቱም እኔ ያደኩት እንግዲህ እንደዚህ እየጣለ ያውም ይሄ ለስለስ ያለ ነው። በረዶ ይጥላል፣ ከብቶች አይታዩም አሻግሮ እንደዛ እየሆነ ነው። ዱር ውዬ ከብቶች ጠብቄ እመጣለሁ፣ እንጨት ሰብሬ ውሃ ቀድቼ እመጣለሁና እንደዚህ ነው ያደኩትኝ። እና በጣም ነው ደስ ያለኝ ዝናቡ መጣል ሲጀምር ያ አላህ ደስታዬን ልነግራችሁ አልችልም። አሁንማ ተሻሽሎ ውሃው ከደጃፉ እንጨትም ከቤት ከብቶችም ያው በወንድ ነው ሴት አይጠብቅም። ያውም አሁን ያው ስዳይ ስለሆነ ቤት ነው ሁሉም ወንዱም ሴቱም ቤት ነው። እስኪዩት አያምርም? እንግዲህ ሀገራችን አሁን ይሄ የታህሳስ ወር እንደዚህ ነው፣ ጭፍና ነው፣ እንደገና ዝናብ ነው። እንግዲህ ይሄንንም የማያስታውስ የለም ማለት ነው። እንግዲህ ይሄንን ትዝታችሁን ልቀሰቅስላችሁ ነው። በትዝታ ፈረስ እያላችሁ እስኪ ወጥ ጎርፉን ወይኔ ማሻአላህ ተባረከላ። ወላሂ በጣም ነው ደስ ያለኝ እኔ። እንዲሁ ብሎ ደግሞ የሚገርማችሁ ደግሞ ትንሽ ቆይቶ ፀሐዩ ይወጣል። ያ አላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ አሁን በልግ ስለሆነ ብላጊ መዝሪያው ሰዓት ስለሆነ ዝናብ አያቋርጥም። ከዚህ በኋላ እኛም የምንተክለውን ነገር ግዴታ ውሃና ጠጣ አንልም። አላህ Subhanahu Wa Ta'ala እንደዚህ አድርጎ የሚያስፈልገውን ውሃ ስለሚሰጠው እኛ ያለብን በደንብ አድርጎ መዝራት ነው። እንግዲህ የሚዘራውን ነገር የሚተካከለውን በጓሮ መትከል ነው። ምክንያቱም አሁን ብላጊ ሰዓት ነው፣ ዝናብ አያስፈልገውም ማለት ነው። እና አያችሁት እንዴት አለ ዛሬ አዳሩን ማለት ነው። ያ ማሻአላህ እንደ ኢትዮጵያ እኮ ገነት ምድር ገነት የለም። ለምን ወቅቱን ጠብቆ በሚያስፈልገው ሰዓት ሁሉን ነገር እንድናመርት ማምረት እንድንችል ከሰው መስነፍ በስተቀር ምንም እንከን የለውም ሀገራችን። አላህ ሰላሟን ይመልስላት፣ መረጋጋትን፣ መዋደድን፣ አንድነትን ይወፍቃን እንጂ ሀገራችን የሰጡትን ይቀበላል። ወርቅ ነው ሀገራችን፣ መሬታችን። ስለዚህ ከዚህ በኋላ እንግዲህ እንደምታዩት ቲማቲሙ የሚያጋድድ አይመስለኝም። ያው እንግዲህ ይሄንን ፊት ለፊት ያለውን አነሳስቼ ለበልግ ፍል ነው የማፈላው፣ የበርበሬ ፍል ማለት ነው። የበርበሬ ፍል እናፈላለን። ከዛ ያው በርበሬ ተከላ ነው የምንጀምረው። ቲማቲም ያችን እዛ ጋር ያለችው ነው መቶ ትንሽ እስከሚደርስ ድጋሚ የምተክለው እስከሚደርስ ትንሽ ነው መቶ እንጂ ተቀረውን ነቃቅዬ እንደ አዲስ ነው የምዘራው። ማሻአላህ። እስኪ ብቅ ልበልና ላሳያችሁ ሀገሩን አካባቢውንም። እስኪ ወት ደስ አይልም? ጭፍና ውሃውን እስኪ አታክልቴ ጉድ በቃ ለዚህ አታክልቴ ዛሬ ስለወደመ በቃ ለሱ ድጋፍ ያስፈልገኛል። እሱም ድጋፉ ምንድነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው እንድታበረታቱኝና እንዲያድግ ነው ማለት ነው። ሌላ ነገር የለውም። ምክንያቱም እንደምታዩት ውሃ ውጦብኛል ቲማቲሜን። እንግዲህ በዚህ መልኩ አዝመራ እየከሰረ ይገኛል። ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ ማለት ነው። ውድ ቤተሰቦቼ አሳድጉኝ። ይሄንን መልሼ ዘርቼ እስከሚረጋጋ ድረስ ማለት ነው። እኔ ይሄንን አሁን እንደምታዩት ከብቶች ገብተው በልተውብኝ ነው በርበሬውን በሌለሁበት ሰዓት ገብተው ነበር። ይሄ ምክንያቱም አጥሩ እንደምታዩት ስላልተጨረሰ ማለት ነው። እና ልነቅለው ነበረ ውሃ ላጠጣም ለዚህ ብዬ፣ ነገር ግን አሁን ዝናብ ስለሚጥል መልሶ ራሱ አቆጥቁጦ መልሶ ራሱ እንትን ይላልና ለቃሪያ
እንዲያቆርጥ አልነቅለውም ብያለሁ ማለት ነው። እውት እንግዲህ ዝቅዝቅ ዝናቡ ጎርፉ ማለት ነው። አልሐምዱሊላህ ያ ረቢ ለከል ሐምዱ ወሽክር ያ አላህ ያ ከሪም። ትናንት እኔ የምሰራባት ሴትዮ ዝናብ እየጣለ ብላ ከሀገሯ ገሲም ነበረን የምሰራውና በዛ እንትን ብላ ነበረ እየጣለ ብላ በዋትስአፕ ቦስታ ነበረ። በጣም ነበር የቀናሁት እና አልሐምዱሊላህ አላህ Subhanahu Wa Ta'ala የማይቸግረው ጌታ፣ የማያልቅበት፣ የማይደቅበት፣ የማይሳሳው ጌታ ዛሬ ረዝቆናል እኛንም በዚህ መልኩ እንግዲህ አልሐምዱሊላህ ያ ረቢ ለከል ሐምድ። እስኪ ወታ ሀገራችን አያምርም? ተርቲቡስ ቢባል ተርቲቡ የአዝመራ ሰዓት፣ የከስብ ሰዓት፣ የረፍት ሰዓት፣ የሁሉም ጊዜ ያለው በቃ የሁሉም ቦታና ጊዜ ያለው የምታዩት ጎርፉ። አሁን ይሄ መሬት ታውታላችሁ። ነው ውሃ ሳጠጣ እያያችሁት ከርማችኋል። በጣም ቡልልል ያለ ነው ይሄ አካባቢው። ውሃ ሳጠጣው ራሱ ቶሎ አይጠግብም እና በጣም ተቸግሬ ነበረ ውሃ በማጠጣት ያንን የተውኩት ራሱ ውሃ ስለማይጠግብ ብዬትቸው ከዛ ቲማቲም እኔ አልተጠቀምኩም። የገርማችሁ ዶሮች ናቸው የሚበሉት። ግን እንደምታዩት በአንድ ቀን አላህ አጠገበው። እኔ ማጥገብ አቅቶኝና በቃ ጓጉቼ ነበር ለውሃው ማለት ለቆጣሪው ማለት ነው። እና አላህ ግን በአንድ ቀን እንደዚህ አድርጎ አጠገበው። እንደፈለገ ሰጠው። እንደምታዩት አሁን ሰው ያለ አይመስልም በአካባቢው ራሱ። እኔ ብቻ ነኝ እዚህ ወጥቼ ኝኝኝኝ እምለው። አይ ላሳያችሁ ብዬ ነው፣ በቃ ላሳያችሁ ብዬ ነውና ቻው፣ ደህና ሆኑልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ደግሞ ምን እንደምሰራላችሁ አታውቁም እናንተ።